የወንዶች በላይ ነኝ የኔን ሚስት ማን ነው ወንዱ አብሯት የሚያድረው ያለው የወንዶች በላይ ነኝ የሚለው ዝና ያበበ ደበሳ ልጅ ከሞገስ ጋር ፍለፊት ተፋጠዋል። በልተኩሰው ወንድ አይደለም ወይ ነው ወይስ ያስከው ፕላስቲክ ነው ሽጉጥ አይደለም ወይ ያለ ለሞገስ ነግሮታ ሞገስም አምልጦ ተሸሽቷል። ወደ ባለቤቱ ጋር እየሄደ ነበር። ማለት እና ዝና እየተከታተሉት ነው። ደርሰውበታል። ለዳጣ ደወለ። ዳጣ እኔ አንድ ነገር በሆን ተጠያቂዎቹ ዝናና ማለት ናቸው፣ እየተከታተሉኝ ነው፣ ሰፈር ናቸው ሲል ለዳጣ አሳውቋታ። በሩን በደንብ አድርገሽ ቆልፊው፣ እኔ አልመጣም፣ ርቅ ያለሁኝ፣ ምንም አትሆኒም፣ አይዞሽ ራስሽን ጠብቂ ሲል ሞገስ ለሉላ ነግሯታ። ሉላ ፈርቻለሁ፣ በቃ ከወሰደኝ ይገለኛል፣ ዳግመኛ አታገኘኝም፣ ስወጣ እንኳን ደብድቤው ወይንም መትቻው ነው የወጣሁት ስትል ለሞገስ መልሳለታል። ጋሼ አንተም ዝም አልከኝ፣ ሸኘኝ፣ በቃ ልሄድ አለች ቅድስት። ምን ሆነሻል? ወዴት ነውስ የምትሄጁ? ሰሞኑን ደስታ ላይ ስለሆንኩኝ ረሳሁት መሰለኝ ወይንም ዘነጋሁት እንዴ? ምን ሆነሽ ነው ሲልም ለቅድስት ነገራት። አይ በቃ ሸኘኝ አለ። ምንድነው የዘነጋሁት ንገሪኝ ሲል ነገራት። ወይንም የቤት አስቤዛ አልቆብሽ ነው እንዴ ብሎ ሲነግራት አይ እሱ አይደለም አለች እየተቅለሰለሰ። ታዲያ ምን ሆነሽ ነው? ግልጽ አድርገሽ ንገሪኝ፣ ወዴት ነው የሚሸኝሽ? ምን ሆነሽ ነው ሲልም ጠየቃት። እሷ ከመሽኮርመም ምንም ነገር አልተቀየረች። በቃ ግቢና አልጋውን አንጥፊልኝ ደክሞኛል ቅድስት አላት። እሷን በደስታ ወደ መኝታ ክላስ ሄደችና ያችን ያልጋ ልብስ አሳምራ አነጣጠፈቻ። ብሩክም ገባ፣ በሩን ዘጋው። ደነገጠች። ቅድስት ብሎ አላት። በጣም ፈራች። እጇን ጥርቅም አደረጋት። ስለኔ የሚሰማሽ ምንድነው ሲል ጠየቃት። እሷም እየፈራች ከአሁን በፊት እንደምትወደው ለራሷ የጠየቀችው ጥያቄ ግን ያልነገረችውን እሱ ጋር ስትሆን አረ ምንም የለ ስትል ለብሩክ መልሳለታል። እኔም እንደ ወንድነቴ ነው፣ ስሜቴን ለመቆጣጠር ነው። ግን አንቺ ደግሞ የምወደው ሰው አለ ብለሻል፣ ማግባት ያለብሽ ያን ሰው ነው ብሎ ሲጠይቃት የለም ስትል ዋሽተዋለች። ዳጣ ከምሳሌ ጋር ሆና አባትሽ ብሩክ ይህን ሰሞን ደስ አላለኝም አኳኋኑ ስትል ጠይቃታል። ምንድነው ብላ ስትነግራት በቅድስት ጉዳይ ስትልም ከሷ ጋር እንደተቀራረበ ለልጅ ምሳሌ ትነግራታል። ልጅ ምሳሌም ቅድስትን እንደምትወዳትና ከሕክምና ስትመለስ ደግሞ እናቴ ብለሽ ነው የምትጠሪኝ ብላኛለች እኮ ስትልም ትነግራታል። እኔ እናትሽ ሊያደርጋት ያስባል ስትል ትነግራታል። የኔ እናት እንደሆነ የለችም እና ቅድስት እናቴ ልትሆነኝ ነው ወይ ሳትወልደኝ ስትል ለዳጣ መልሳላታል። አይ የምንድነው እስኪ ግልጽ አድርገሽ ንገሪኝ አለቻት ለዳጣ ምሳሌ። አንቺ ልጅሽ ነሽ፣ እኛም እኮ እንወዳታለን ስትላት የብሩክ መውደድ ግን ይለያል፣ እንደኛ አይደለም፣ እኔም እኮ እወዳታለሁ ስትል ዳጣም ለምሳሌ መለሰችላት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሁናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ምሳሌ ድራማ ክፍል 69 ተለቋል። የእንጀራ ልጇን የምትመርዘዋ ተንኮለኛ ወይዘሮ ማህሌት ያሰበችው የጀመረችው የተመኘችው ነገር የተሳካላት ነገር የለም። ከዝና ጋር በመሆንም ያችን የቤት የተደበቀችውን የሞገስን ፍቅረኛ ሉላን እየፈለጉ ይገኛሉ። ይቅርብህ እባክህ ስትል ለዝና ነገረችው። አንቺ አትጠቅሚም፣ ምንም ነገር ጀምረሽ አላስጨረሽም፣ በቃ ሰነፍነሽ ሲልም ነግሯታል። እሱ መሳሪያ ይዟል፣ በቃ ያሰብከውን ነገር ደግሞ ቶው አማራጭ አለ፣ በሌላ አማራጭና መንገድ ለምን አትጓዝም በሌላ ሀሳብ ብላለች እና ስትነግረው እንዴት እንደዚህ ብለሽ ታስብኛለሽ? እዚህ ሰፈር ነው የተደበቀችው፣ እኔ ደግሞ እሷን ሳላገኛት አልሄድም፣ እስኪ ስንት ቀኗ ከኔ ጋር ከተለየች እያለ ለሷ ነገረ።
እሱ የሚንቀሳቀሰው መሳሪያ ይዞ ነው። እባክህ ተው በማለትና ፍቀድልኝ እኔ ልሄድ ስትል ለዝና ነገረችው። ወዴት ነው የምትሄጁ? የጀመርነውን ነገር ሳንጨርስ እሷ ሳትገኝ የት ነው የምትሄጁ? አትሄጅም፣ እኔን እዚህ አጋፍጠሽኝ በማለት ለማህሌት ይነግራታል። ማህሌት ደግሞ ከሱ ጋር አብረሽ ሉላን ያቺ የጠፋችው የተደበቀችውን ሉላን ከፈለግሽ አንቺ እሱን ስለምትፈልጊው ዝና አንቺን አይቀርብሽም ብላ ጓደኛዋ ኢፍራታ ተንኮለኛ ይቅርብሽ፣ እሷን መፈለግና ማሳደድ የራስሽ ህይወት እንዲሳካልሽ ከፈለግሽ ፍለጋውን አቁሚ ስትል ነግራት ነበረ። ቅድስትም እያነጣጠፈች የነበረችውን እትታ እጇን ጥርቅም አድርጎ እየጠየቃት ስለኔ እየተሰማሽን፣ አንቺ ደግሞ ንጹህ ቆንጆ ባለሙያ ቀልጣፋ ነሽ፣ መልካም ሴት ነሽ። ስለዚህ እኔ ደግሞ እንደምታይኝ ብቸኛ ነኝ። ስለዚህ ብሎ ሲጠይቃት ደስ አላት። ግን እውነቱን አውጥታ መናገር አቅቷታል። እጇን ይዞ በተቀመጠበት ወደ እሷ ጠጋ ብሎ እሷ ሸሸት ስትል ደግሞ ካሁን በፊት እንዴት ነው ተስመሽ አታውቂም ወይ ብሎ ለሷ ሲላት አዎ እያለች አባቷን ልትጠይቀው የፈለገችው ልጅም ዳጣ ጥያቄ ጠይቂው ብላት ያንን እሷ ስለማታውቀው ሁለቱን ለመጠየቅ ወደ ክላስ ትገባለች። አረ አንድ ጋር ይሆናል አለች ምሳሌ። ሳሎን ናቸው። እሷም ክላሷ አልገባችም ብላ ስትላት በሩን ከፍታ ስትገባ ሁለቱ ተቀራርበው ያለ ትደነግጣለች። ልትጠይቅ ያሰበችውን ነገር ነገረች። እነሱም ደግሞ ደነገጡ። ይቅርታ እኔ ወደ ክላሴ እሄዳለሁ፣ ምሳሌ ነይ እዝተኝ አለቻት። አይ ከተኛንም ለ3 ይበቃናል፣ እኔ እንኳን የመጣሁት ጥያቄ ልጠይቅ ነው አለች ምሳሌ። ያንን ጥያቄ ስትጠይቅ ሁለቱም መለሱላት። በሩን ዘግታ ቀልጣፏ ምሳሌ ትሄዳለች። ብሩክም ደንግጦ ነበር። ያችን እናትሽ አደርግልሻለሁ አላላትም፣ ግን እናት ወይ አመጣልሻለሁ ነው ያላት በበፊቱ ቪዲዮ ላይ። እንጀራ እናቷ ለሷ ምቹና ጥሩ እንዳልሆነች ጠንቅቆ ያውቃል። የቤት ሰራተኛዋ ቅድስት ደግሞ እንደ ልጇ ባትወልዳትም እንደ ልጇ አድርጋ የምትንከባከባትና ለሷ ብላ ሴትነቷንም አሳልፋ በገንዘብ ለውጣ ወይንም ለሷ ለሕክምና ሁሉ እንዲታግዛት አስባለች። ያንን የከፈለችውን ልትከፍል ያሰበችውን መስዋዕትነትም ደግሞ ሞገስ ለብሩክ ነግሮታል። አብራ እዛ ቤት በቤት ሰራተኝነት ተቀጥራ ያፈራችውንም የ6 ዓመት ደሞዝም ያጠራቀመችውን ለልጅቷ መታከሚያ ሰጥታለች። ይህንን መስዋዕትነት ለልጅቷ የከፈሉት እንግዲህ በሞገስ አቅራቢያ ያሉት ዳጣም በአቅሟ የቤት ሰራተኛውምና ሞገስ ናቸው። ያንን ከጓደኛው ሰምቷል። ወደ ዳጣ ክላስ ገብታ ዳጣ ደግሞ አስጠናሻለሁ ብለሽኛል ነበረም ወይ ስትለም እነግራታለሁ። እኔ እኮ ተምራለሁ፣ ቤተሰቦችን ደግሞ መሀይም እንዳላስብላቸው ብዬ ነው ስትልም ለዛች ልጅ እነግራታል። ምሳሌ ደስ ብሏታን ሁለቱ ስለተቀራረቡ። እጇን የያዛት ልጅ እየተርበተበተ ከክላስ ልውጣ በቃ ልቀቀኝ አለችው ብሩክን። ወዴት ነው የምትሄጁ? አትሄጅም ሲል ብሩክ ለቅድስት ነገራት። ሞገስም ለሚስቱ ደውሎ ራስሽን እንድትጠብቂ እኔ እስከምመጣ ድረስ ብሏታል። ዳጣ እና እንዲሁም ደግሞ ምሳሌ እና ቅድስት እየተጫወቱ ዳጣ ድንገት እፈርታ ገብታለች። ምን ሆነሽ ነው ብላ ስትጠይቃትም ያ ዝናኗ ሞገስን እኮ ያሯሯጠው ነው ስትል ትነግራታለች። እና ሞገስ ተያዘ ወይ ስትል አይደለም ግን ከከተማ ወጥቷል። እሱ አይደለም አንድ ሰው ከያዘ እኮ በጣም የሚያስፈራ አጋሽ ነው ስትልም እንደሚያስፈራራት ዝና እንደሚያስፈራም ለቅድስት ትነግራታለች። እና ተያዙ ወይ ስትላት ነበር። ብሩክም ይመጣልሃል በቃ አይዞህ ብላ ራስክን እጠብቅ ስትልም እናንተም ራሳችሁን እጠብቁ ሲልም ደግሞ ሞገስ ጥሩና መልካሙ ለዛች ለዳጣ ነግሯታል። እኛን ጥለህን ከከተማ ልትሄድ ልትርቀን ነው ወይ? ለምን እንደዚህ ታደርገናለህ? ስትል ነግሯለች። በመጨረሻ ዝና ለምንድነው ካጠገቤ የምትሄጂው? አንቺ
በደንብ ትፈልጋለች። እኔ ይችን ልጅ ወይንም ሚስቴን ካላገኘኋት በቤተሰቦችም ዘንድ እዋረዳለሁ፣ እገደላለሁ። ከጠፋች እኮ 15 ቀን ሆናት፣ መፈለግ አለባት። ደግሞ ፈልጉ ያልሻቸው ሰዎች የተቀጠሩት ቀልጣፋ አይደሉም ሲል ነግሯታል። እሷ መመለስና ከሱ ጋር አብራ መፈለግ አልፈለገችም። እሱም ደግሞ በቃ አንቺ ከኔ ጋር ሆነሽ ምንም ነገር ጥሩ ነገር ስላልሰራሽ ካጠገቤ ራቅ ብሎ ካጠገቡ እንድትርቅ አርጓታል። በመጨረሻ እንግዲህ ቅድስት እየተርበተበተይ ለቀቀኝ ልውጣ እያለችው ለብሩክ ነግረው ነበር። ብሩክ ደግሞ መውጣት